ባለ 50 ሮብና አርብ የማይጾመው ለምንድነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር ለመሰለሽ። ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይልም። በዛው ቢቀር ደስ ይለዋልና ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በባለ 50 ማንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል ትንሽ ይጠገኑ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። ዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት ነው። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደል 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። ነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው። የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በባለ 50 የማንጾማቸው አርብና ረቡዕ ሰዓቶች ናቸው። ስለዚህ ኦልሬዲ በትክክል ሰምተናት በዛ ደረጃ ከጾምን አርብና ረቡዕን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል። እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን? ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም እንድናሳልፍ የምታደርገው። ጸሎትም ግን መንፈሳዊ ነገሮችን መተው አይገባም። በመብላ በመጠጣት ብቻ መከበር የለበትም። ዋነኛ ምክንያቱ ይሄ ነው። ብዙዎቻችን የምንጾመው እስከ 9 ሰዓት ነው። አልጾምንም መጾም አለብን ማለት ነው ሮብና ዓርብ። ከዚህ በኋላ እችን ከሰማችሁ በኋላ ሞክሩት። በጣም ጥሩ ነው። ጾም የሚጠቅመን ለራሳችን ነው። በነገራችን ላይ ከእውቀት ማነስም ነው። ግን በስርዓተ ቤተክርስቲያን እስከዚህ ሰዓት ጾሙ ብላ